ከእናንተ ጋር ይሁን ብያለሁ። መንፈስ ቅዱስ ጥበብ ማስተዋል ይግለጥልን። በአብ ወልድ መንፈስ ቅዱስም አምኜ እጀምራለሁ። እምነትና ስራ እንግዲህ ብትችሉ ግን ቪዲዮ ብታበሩን ደስ ይለኛል። ባያችሁ ባይሆን ችግር የለውም፣ ግን ቢሆን ደስ ይላል። የሚመች ቦታ ስላልሆንኩኝ ነው። ችግር የለውም። እሺ እምነትና ስራ እንግዲህ እኛ ስራ ስንል ምን ማለታችን ነው ስንል ከኛ ያልሆነ ከእርሱ የሆነ የተሰጠን ጸጋ ስጦታ አለ። እሱ ምንድነው? ጥምቀት፣ ቅዱስ ቁርባኑ፣ እነዚህ ሁሉ የጌታ ትእዛዝ ናቸው። አንድ ሰው እምነትን ከምግባር ጋር ለምሳሌ በብሉይ ኪዳን ለመዳን መገረዝ ግዴታ ነው። የእግዚአብሔር ልጅ ለመባል መገረዝ ግዴታ ነው። በአዲስ ኪዳን ግን መገረዝ አለመገረዝ አይጠቅምም። አሁን መዳኑ ተሰጥቶናል በጸጋ። ኦኬ ሰውን መገረዝ አይጠበቅብንም። ስለዚህ ምንድነው የምናደርገው? እኛ እናምናለን። በአመነ ቅስፈት እንድናለን የሚል ትምህርት የለንም። መጽሐፍ ቅዱስም ስለማይል ሰው በአመነ ቅስፈት ይድናል የሚል ትምህርት የለም። ምክንያቱም ማመን ለብቻው አያድንም። ከማመን ጋር መጠመቅ ያስፈልግሃል። ከማመን ጋር ቅዱስ ቁርባን ያስፈልግሃል። ይሄን ብቻ አይደለም፣ ወደ ዘላለም ሕይወት ከመጣው ደግሞ መዳንን እንዳታጣው በፍሬ በመንፈሳዊ ፍሬ በመንፈሳዊ ግብር ወይም ስራ መመላለስ አለብህ። ምክንያቱም ነፃ ፍቃድ ስላለን። ስለዚህ ቅዱስ ጥምቀቱ ይሄ ሳክራመንት ናቸው፣ ሚስጥራት የምንላቸው ጌታ የሰጠን እንድናረጋቸው እንድንፈጽማቸው የታዘዙ ከጌታ የተሰጡን መንፈሳዊ ስራዎች መንፈሳዊ ስርዓቶች ናቸው። ይህንን ጌታ ነው ያለው። ይህንን ያልፈጸመ ሰው አይድንም። በአፉ በቃ እንዲያው ኢየሱስ ጌታ ነው ብቻ ስላለ አንድ ሰው አይጸድቅም። ምክንያቱም መጽሐፍ ቅዱሱ ድህነትን በብዙ መልኩ ያስቀምጠዋል። ስለዚህ የድህነትን ሰፊውን ትምህርት ነው የምንማረው ማለት ነው። ማስረጃዎችን ልስጥ። ለዚህ ማስረጃ ምንድነው? ጌታ ራሱ ስለ መዳናችን ሲነግረን በዚህ በዮሐንስ ወንጌል ምዕራፍ 3 ላይ ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ከኒቆዲሞስ ጋር በነበረው ንግግር ላይ ጌታ ምን አለ? እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። በቃ የእግዚአብሔር መንግስት መቼም የዘላለም ሕይወት የምናገኝባት ናት። ስለዚህ ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም። ሰው ካልተጠመቀ ዳግመኛ ካልተወለደ ሰው በጥምቀት ገላትያ 3:27 ላይ ጌታን በጥምቀት ካለበሰው አሮጌው ማንነቱን በጥምቀት ቀብሮ በአዲስ ተፈጥሮ ካልተነሳ አይድንም። ስለዚህ በእምነት አንድ ሰው ስላመነ ብቻ ጌታን ያለብሰው። አንድ ሰው ስላመነ ብቻ ከጌታና ከሞትና ከትንሣኤው ጋር አይተባበርም። አንድ ሰው ስላመነ ብቻ አምኛለሁ ስላለ ኃጢአቱ አይሰረይለትም። የሐዋርያት ሥራ ምዕራፍ 2 ቁጥር 38 የጌታን ቃል ሰሙ። ከዛ በኋላ ምን እናድርግ አሏቸው። ልባቸው ተነካ። ምን እናድርግ ሲሏቸው አይ በቃ አምናችኋል፣ በቃ ችግር የለውም ጸድቃችኋል አልተባሉ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 እንደምናነበው ምን አላቸው? ንስሐ ግቡ እያንዳንዳችሁም ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ ነው የተባሉት። ስለዚህ አንድ ሰው በቃ አምኛለሁ ብቻ ስላለ አይድንም። ንስሐ መግባት አለበት። ከኢየሱስ ክርስቶስ ከሞቱና ከትንሣኤው ጋር ህብረት ማድረግ አለበት። በቅዱስ ቁርባኑ መታተም አለበት። የጌታን ስጋ የጌታን ደም ጠጥቶ በልቶ ጌታ ከእርሱ ጋር እንዲሆን እኔ በእርሱ እኖራለሁ እርሱ በእኔ ይኖራል ብለዋል። እነዚህን ሲያደርግ ወደ ድነት አይመጣም። ኦኬ ይሄን ያደረገ ሰውስ ወደ ድነት ከመጣ በኋላስ ምን ይጠበቅበታል? ፍሬ ይጠበቅበታል። መንፈሳዊ ፍሬ ይጠበቅበታል። ክርስቶስን መምሰል ይጠበቅበታል። በጽድቅ መንገድ መመላለስ ግዴታው ነው። ለዚህ ግን ግዴታው ነው ሲባል ደግሞ ነፃ ፍቃድ የለውም አይደለም። ነፃ ፍቃድ አለ። ወደ ፈለከው እጅን ስደድ ተብሎ ወደ ድነት የመጣው ሰው ድነቱን ደግሞ ያጠዋል። እኛ ኦርቶዶክሳውያን ድነት ይታጣል ብለን እናስተምራለን። ድነት ይታጣል። ለዚህ ነው ቅዱስ ጳውሎስ በዚህ በፊልጵስዩስ መልእክቱ ምን አለ? መዳናችሁን በመንቀጥቀጥና በፍርሃት ፈጽሙ አለ። ለዳኑት ፈጽሙ ተባሉ። ስለዚህ ድናት የምትፈጸም ናት። ስለዚህ ድነናል፣ እየዳንን ነው፣ እንድናለን። አሁን ላይ የዳንን ሰዎች ድነታችንን በመፈጸም ዕለት ዕለት በመዳን እንኖራለን። ዕለት ዕለት በመዳን ኃጢአት ስንሰራ በንስሐ በመዳን በመፈወስ በበደል ስንመላለስ ወደ መንፈስ ቅዱስ ሲወቅሰን ልባችንን በመክፈት ምክንያቱም መንፈስ ቅዱስ ኃጢአታችንን ሲወቅሰን ልባችንን ከዘጋን ይሄ እኛ ምርጫ ነው። መንፈስ ቅዱስ ሲወቅሰን ደግሞ ልባችንን መክፈት እሺ በጀ ብሎ መስማት ይሄ ከኛ የሚጠበቅ ነው። ስለዚህ መንፈሳዊ ፍሬ ካላፈራን በመልካም ምግባር ካልተመላለስን ባልንጀራን እንደ ራሳችን ካልወደድን ምን ማለት ነው? ባልንጀራ እንደ ራሳችን ካልወደድን ማለት እችን ተናግረ ይላቁም። ሉቃስ ወንጌል ላይ እንዲህ ይላል። የሉቃስ ወንጌል ምዕራፍ 14 ላይ ቁጥር 12 እንዲህ ይላል። ሉቃስ ወንጌል ምዕራፍ 14 ቁጥር 12 እሺ ነገር ግን ይላል ከቁጥር 13 ዝቅ ብሎ ነገር ግን ግብዣ ባደረግክ ጊዜ ድሆችንና ጉንዱሾችን
አንካሶችንም ዕውሮችንም ጥራ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ ይላል። ብፁዕ ማለት ምስጉን ትሆናለህ ነው። በጻድቃን ትንሣኤ ደግሞ ይመለስልሃል ይላል። ኦኬ። ነዳያንም ማብላት፣ የተራቡትን ማብላት፣ ጉንዱሾችን አይነ የፈረጡትን ሁሉ ማብላት፣ ማጠጣት፣ ማገዝ አንደኛ ብፁዕ ያሰኛል፣ ምስጉን ያሰኛል። ሁለተኛ ደግሞ በጻድቃን ትንሣኤ ማለት በዳግም ምጽአት ጌታ ሲመጣ ምን ያሰጣ ይላል? ዋጋ ያሰጣል፣ ይመለስልሃል ይላል። ብዙ ሰዎች እምነት የሌላቸው ሰዎች በዚህ ደግነት ይሰማራሉ። የእነሱ ግን ደግነት ከንቱ ነው። ምክንያቱም ያለ እምነት የሚደረግ ያለ ክርስቶስ የሚደረግ መልካም ስራዎች ሁሉ የዘላለም ሕይወትን ወይም ዋጋን አያሰጡ። በክርስቶስ ሆኖ የሚደረጉ ግን ዕለት ዕለት ለመዳናችን የሚጠቅሙ መንፈሳዊ ሕይወቶች፣ መንፈሳዊ ግብሮች፣ መንፈሳዊ ፍሬዎች ናቸው። ክርስቶስን መምሰል ማለት ይሄ ነው። ለዚህ ነው ቅዱስ ጳውሎስ እኛስ የክርስቶስ ልብ አለን ያለው ይሄ ነው። ሰው ክርስቲያን ሆኖ ደግነት ከሌለው፣ ቸርነት ከሌለው፣ የዋህነት ከሌለው፣ ያለውን አካፍሎ ካልበላ፣ በፍሬ ካልተመላለሰ መዳኑን ያጠዋል። እነዚህን ሲመላለስ በመዳኑ እየጸና መዳኑን እየፈጸመ ይኖራል። እነዚህን ካልፈጸመ ግን ከዘላለም ሕይወት ይቆረጣል፣ ይጣላል። እነዚህ ቢሆን እዚህ ኮመንት ትጽፋለህ እንደዚህ ዝም ብለህ ማድመጥ የሚገባ አይዶን ነው። ይህ ዝም ብለህ እጅን አሳረፈ የምታደምጠው ሰው ነው። እግዚአብሔር ይባርክልኝ። ቴንኪው። ያመነው እምነት ትክክልም ይሁን አይሁን ሊገባኝ በሚችል መንገድ ነው ቅልል ባለ ነገር ይነገረን ማለት ነው። ማምታታት የለ፣ መጮህ የለ፣ ማወናበድ የለ፣ መጮህ የለ። እግዚአብሔር ዕድሜና ጤና ይስጥልኝ። መምህር መዝሙረ ያሬድ ቁም ነገር። እሺ ወደ ኤርሚ ኤፍሬም ባለ ጊዜ ስለገባ ወደ ኤርሚ እሺ፣ በዚህ ጉዳይ ላይ ጨምር 4 ደቂቃና ወደ ኤፍሬም ሄጄ ጠቅለል አድርገን እንሰነባበታለን ማለት ነው። ኤርሚ አለ? እሺ ቴንኪው። እሺ ድል ተሰጠኝ፣ አመሰግናለሁ። አክቹዋሊ ዮኒ እያወራ መሀል ላይ እንዲህ ነው አይደል ይለኛል። ለዛ ነው እየመለስኩ የነበር። በጣም እኔ እንግዲህ ከዱርዬነት አንጻር ከምንም አንጻር ጥሩ ነኝ እዚህ ላይ ብዬ አስባለሁ። እንዲሁም ሰው ማዳመጥ ላይ እና ረጅም ሰዓት አዳምጣለሁ እና ጥያቄን ደግሞ ስፔሲፊክ ተደርጎ ስላልተነገረልኝ የኔ ጥያቄ ሳይነካ ሰው ሊማር የሚችለው እንዴት ነው ቴዲዬ? እኔ ከመጽሐፍ ቅዱስ አንጻር እንግዲህ አነሰም በዛም የተወሰነች ነገር ለአወራን የገባሁት አይደል፣ ልጠያየቅን የገባሁት እዚህ ጋር አንተ መሀል ላይ ነህ፣ እኔ በዚህ በኩል ነኝ፣ ዮኒ በዚህ ነው እና ከእኔ ሳይድ ያለው ጥያቄ መሰማት አለበት ከአንተ ብቻ ሳይሆን ኮዝ ተጠያየቁ ስለሆነ ማለት ነው ሀሳብ ከዛ አንጻር ነው እንጂ እኔ አክቹዋሊ ችግር የለብኝም እኮ ሰው የፈለገውን ነገር ቢከተል። ግን ደግሞ ከታች የሚሰማ ደግሞ የሆነ ሰው ሚስሊድ ተደርጎ የሆነ ሀሳብ ሚስሊድ ተደርጎ መውጣት የለበትም። የቤተክርስቲያን ደግሞ ትምህርት መሰማት አለበት። የቤተክርስቲያን ትምህርት ደግሞ የሌሎችን ደግሞ ሀሳብ እንደሚያፈርስ መታወቅ አለበት። ቅድም ሆነ ስፔሲፊክሊ ዮኒን የጠየቁት ነው ማብላት ማጠጣት ያጸድቃል መጽሐፍ ቅዱስ ስለሚል ነው ባይዘ። እሱ ደግሞ ምን ነበር ሲለኝ የነበረው? ጠበቃ አለን ሲለን ነበረ። ስፔሲፊክሊ እየመለሰልን አልነበረም። መዝሙር ያሬድ ካለው ላይ ምንም ጥቅሶች የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ እግዚአብሔር ይሰበስባቸዋል እነዚህ ያመኑትን። ባይዘው ያላመነ ሰው ስለ ስራ አይጠየቅም። በቤተክርስቲያናችን ያመኑትን ይሰበስባቸውና ምን ያደርጋል? ያበሉትን፣ ያጠጡትን፣ ያለበሱትን፣ የታመመ የጠየቁትን ወደ ገነት ወደ ዘላለም ሕይወት፣ ያላበሉትን፣ ያላጠጡትን፣ የታመመ ያልጠየቁትን፣ የታረዘ ያላለበሱትን ደግሞ ወደ ገሃነም ሂዱ ይላቸዋል። ባይዘው ሰው ካላመነ እደግመዋለሁ ስራ አይጠየቅም። በዮሐንስ ወንጌል ላይ ምን ይላል? በልጁ በሚያምን አይፈረድበትም፣ በልጁ በማያምን በልጁ ስላላመነ አሁን ተፈርዶበታል ይላል። ስለዚህ ያላመነ ሰው የተፈረደበት ነው። አበላ አላበላ፣ ህግ ፈጸምክ አልፈጸምክም፣ ተገረዝክ አልተገረዝክም፣ ተጠመቅ አልተጠመቅ፣ እንደዛ አይባል ያላመነ ሰው። ስለዚህ ሰው ሳይሆን ይህን ጥያቄ ይጠየቃል። ጠበቃ አለኝ ብሏል ወንድማችን። ኦብቪየስሊ ጠበቃ ይሉናል። ምዕራፍ 1 ላይ ግን ቀድሞ ምን ብሎ ተናግሮ ነው የሚለው ነገር ግልጽ ነው። ቀድሞ ምን ብሎ የተናገረው? ይሄን ላንብብና ልዝጋ። ጌታ ኢየሱስ ጠበቃ ነው ሲባል ከምን አንጻር? እንደው ችግር የለው ኃጢአት ስሩ ችግር የለም አይልም። ግን ብንሰራ የምድራዊ ጠበቃ ኃጢአት እንደው ብናደርግ ራሱ አላደረግም ብሎ ስለሚከራከር
ከሰማይም ጠበቃ አለን አይነት ነገር። ያ የክርስቶስ ጥብቅና በደሙ የሆነ የኃጢአት ማስተሰሪያ ነው። ምን ስናደርግ? ኃጢአታችንን ስንናዘዝ። ከአንድ ጀምሮ ስለማይነበብ ነው ባይዘው። አንደኛ ዮሐንስ መልእክት ላይ ያለ ሐሳብ ነው። ምዕራፍ 1 ላይ ይጀምራል ይሄንን ሐሳብ። ምን ብሎ ይጀምራል? ከ6 ጀምሮ ላምበው። ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። በጨለማ ከተመላለስ በጨለማ የተመላለስ ጌታ ኢየሱስ አረ እኔን በኔ እኮ እንደዚህ ያደርጋል እንደዛ አይደለም። በብርሃን ብንመላለስ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። መቼ? ኃጢአት የለብንም ስንል አይደለም። 8 ላይ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ከኃጢአታችን ሊያድነን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ጌታ ኢየሱስ በእግዚአብሔር ሆነን ልክ ጨለማው ስንገባ ተመልሰን ኃጢአታችንን ስንናዘዝ ያድነናል። ከላይ ጀምሮ ከላይ ሲናገር የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ብሎ ነው የሚጀምረው። ምን ስናደርግ? ኃጢአታችንን መናዘዝ፣ መናገር ኃጢአታችንን ማለት ነው። ስለዚህ ምን እያለ ነው? ልጆቹ ኃጢአት እንዳታደርጉ ጽፍላችኋለሁ። ማንም ኃጢአትን ቢያደርግ ግን ከአብ ዘንድ ጠበቃ አለ፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። አዎ የክርስቶስ ደም ምን ይሆንልናል? ክርስቶስ ጠበቃ ይሆንልናል። መቼ? ኃጢአታችንን ስንናዘዝ። ኃጢአት የለብንም ካለንማ እውነት በእኛ ውስጥ የለም። ኃጢአት አላደረግንም፣ ሐሰተኛ እናደርገዋለን። እግዚአብሔርን ነው ኢቭን ሐሰተኛ የምናደርገው። ስለዚህ ጠበቃ የሚለው ቃል ከዚህ አንጻር የተነገረ ነው እንጂ ኃጢአት እየሰራን ዝም ብለን እየኖርን ምናምን ሃይቆይ በእኔ አምኗልና በቃ እንደዚህ የሚል አይደለም። ሁለተኛው ማብላት ማጠጣት የዘላለም ሕይወትን ያወርሳል እያሉ ይመጻፍ። ይኸው ላበሉት ላጠጡት መንግስተ ሰማያት፣ ላላበሉት ላላጠጡት የሲኦል ወደ ገሃነም እሳት ከኔ ሂዱ ተባሉ። በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ። ታዲያ ማብላት ማጠጣት አይደለም የሚለው የማን ትምህርት ነው? የእግዚአብሔር ትምህርት ይሄ ከሆነ የያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ኦብቪየስሊ መመስከርም አንድ ነገር ነው፣ ግን ደግሞ ይሄም የተካተተ ነው። በውስጡ ምን የተደረገ ነው? የተካተተ ነው። ማብላት ማጠጣት አንድ ሰው እስካለ ድረስ። ሌላው መስቀል ላይ ያለው ሰውዬ በጣም መስቀል ላይ መሰቃየቱ ሳያንስ ሁልጊዜ እንደተሰቃየ ነው። ሰውዬ ባይዘ ሁልጊዜ ብድግ እያደረገ ሰቃየ። መስቀል ላይ ላለ ሰው እሱን ስብከት መስቀል ላይ ላለ ሰው ነው ምን ሰብከው። ሰው ሳይጣላ ተጣላ ብለህ ታረቅ ትለዋለህ እንዴ? አትለው። ቆሮንቶስ ሲለያዩ ነው መጽሐፍ ቅዱስ እኮ የተላከላቸው። ለምን ትለያያላችሁ ተብሎ እኮ ነው አንደኛ ቆሮንቶስ የተላከው። አትለያዩ ተብሎ ተላከ። ስለዚህ በህብረት ያለን አንድን ክርስቲያን አትለያይ ትለዋለህ እንዴ? አትለው። በመስቀል ላይ ያለ ተጠመቅ ከኃጢአትህ ነጻ አላሉ ቅዱስ ጴጥሮስ። በመስቀል ላይ ላለ ሰው እንደዛ አይባልም፣ ወርዶ አይጠመቅም። መቼስ መልካም ስራም የሚባለው ለሚኖር ሰው ነው። ስለዚህ በክርስቶስ ኢየሱስ ካመንን በኋላ መልካም ስራን መስራት ለጽድቅ ነው። መጽሐፍ ቅዱስ እንደሚለው እንላለን። መጽሐፍ ቅዱስ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። አጸድቄ ከዛ በኋላ ደግሞ ስለጸደቅኩ ነው እንጂ ለመጽደቅ አይደለም። ስለጸደቅኩ ነው ያንን ጽድቅ ደግሞ ለመፈጸም ለመጽደቅ ይላል መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስ እንደሚለኝ ይላል ማብላት ማጠጣት ያጸድቃል፣ መንግስተ ሰማያት ያወርሳል አለኝ መጽሐፍ ቅዱስ። መጽሐፍ ቅዱስ እኔ በሙሉ እቀበላለሁ እንደ ክርስቲያን እንደዛ ሙሉን ስለሚቀበል ማለት ነው። ሰው በክርስቶስ ሳያምን አይደለም። አዎ ሲያምን ይድናል። በምን ሲያምን? ይሄ የተጻፈው ሙሉን ሲያምን። ማብላት ማጠጣት አይደለም ካለ ሲጀመር አላመነም ክርስቶስን ይላል። ክርስቶስ ራሱ ባይዘው ክርስቶስ ነው የሚለው። ሰው በእምነት ብቻ ነው እንጂ በስራ አይድንም ካለ ያው መጽሐፍ ቅዱስን ይቃወማል። እንግዲያውስ የክርስቶስ አማኝ ሳይሆን የክርስቶስ ተቃዋሚ ነው ማለት ነው። ሰው ጥምቀት ለኃጢአት ስርየት አይሆንም ካለ ይኸው አላመነም ማለት ነው፣ አማኝ አይደለም እሱ። ስለዚህ ከዚህ አንጻር ቤተክርስቲያን ታስተምራለች። ማብላት ማጠጣት በክርስቶስ ላመነ ሰው ድህነት የሚጀመርና የሚጨረስ እንጂ የሚጀመር ብቻ ስላልሆነ ድህነታችንን እንፈጽማለን። ያን ደግሞ መጽሐፍ ቅዱስ ጽድቅ እንደሚለው ያጸድቃል መልካም ስራ እንላለን። አመሰግናለሁ። ቴንክ ዩ ኤርሚዬ። ቅድም ያስቆምኩ እንትን ስለሚሆን ነው። ምን ይሆናል መሰለኝ እኔ አዋያዬ ከተቀመጥኩኝ እኔ የምጨነቀው ለአድማጭ ተመልካቾች ነው። ዮናስ ምን እንደሚል
ኤርሚ ምን እንደሚል መዝሙር ምን እንደሚል አቶ ኤፍሬም ምን እንደሚል አድማጮቻችን ፍንትው ያለ ነገር ምስል ከሳች በሆነ ነገር ካልሰሙ ይረበሻሉ። እና ባክኤንድ ፎርዝ ሲሆን ምን መሰለህ እንደ ብርድ ልብስ የተተለተለ ውይይቶች ወዴት እንደሚሄዱ አውቃለሁ። እና ወደ አላስፈላጊ ነገር እንዳትገቡ መስመር ከማስያዝ አኳያ ነው። አንዱ ይጠይቃል፣ አንዱ ያደምጣል። ጥያቄ ግን በላይ ሲሆን ውይይት መሆኑ ይቀርና ያሰክረናል፣ ያዞረናል። እና ለዛ ነው ምናልባት ተቆጥቼ ከሆነ አምሶሪ ኤርሚ ኦፌንድ ቁጣው ሳይሆን እኔ መሀል ላይ ማለት ነው ጥያቄ ምንድን ነው እያለ ምናልባት ወይ እሱን አልሰማሁም። እሱን እንለፈው ጥያቄ እንደዚህ ነው ወይ እያለ ሲጠይቀኝ ነው የተናገርኩት እንጂ መሀል ላይ አንድ ቦታ ሪካርዶ ነው ነገር ችግር የለውም። እንቀጥላለን። ብዙ አርስቶች እያወጣን እንደዚሁ እንማማራለን። ቴንክ ዩ ኤርሚዬ። ዮኒ እሺ፣ ወደ አንተ ልምጣና ከዛ ወደ አቶ ኤፍሬም እመጣለሁ። እሺ፣ እሱ ባለው ላይ ልመልስለት ስለምፈልግ ኤርሚሻዬ፣ እኛ ዊ ፋሚሊ ነው ማርቧት። እኔ አሁን ቅድም እንዳለው እሱም ኤርሚሻን ለረጅም ጊዜ የማውቀው ወንድሜ ነው። በጣም የሚመቸኝ ሰው። ማናችንም ብንሆን እዚህ ውስጥ ያለ ነው የምንተዋወቅ፣ ተከባብረን ያለ እኔ የምድንበት መንገድ እሱ የሚድንበት የሁላችንም የተለያየ ነገር አለ። ስለዚህ በዛ አይነት ላይ ሀሳቦች መሰጣጠት ተፈላለግን ሀሳብ እየተሰጣጠ ስለዚህ አሁን የሚለው በስራ ለሚለውና እዚህ መጽሐፍ ቅዱስ ምን ይላል እኛ የምናስበውና መጽሐፍ ቅዱስ የሚለው ምናልባት ሊለያይ ይችላል። እኔ የኔን ሀሳብ አይደለም የምናገር የመጽሐፍ ቅዱስ ሀሳብ ነው። ቅድም አንድ ጠቅሽ የአሁኑን ደግሞ የሮሜ ሰዎች ምዕራፍ 3 ከቁጥር 22 ጀምሮ እናነበው። የቀደሙ እንዳለው ነው ማለት ነው። ስለዚህ ምን ይላል? እርሱም አሁን ምን ይላል? ከምዕራፍ ከ21 ጀምሮ እናነበው። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው ጽድቅ ነው፣ ልዩነት የለም። በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለም። ሁሉ ኃጢአትን ሰርተዋልና፣ እንግዲህ ሕግ ያሉት ሰዎች በሙሉ ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። ሙሉ በሕግ ጸድቃለሁ የምትል በሙሉ በእግዚአብሔር ዘንድ ስትታይ ምን ሆና? ይኸው መጽሐፍ ቅዱስ እኔ አይደለም ከኪሴ አውጥቼ የምናገረው። ሁሉም ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃል ይላል መጽሐፍ ቅዱስ። ናት ሜ ሁሉም ኃጢአት ሰርተዋል። በሕግ እኖራለሁ፣ ሕግ አከብራለሁ፣ በሕግ በዚህ ገብቼ የሚለው የሰውን አስተሳሰብ ወስዶ በክርስቶስ ቤዛነት እንዲሁ በጸጋው ነው ያጸደቀን። እንደዚሁ አላቪዋ እንዲሁ በጸጋ ነው ያጸደቀን። እንዲሁ ነው ቸርነቱ ያለ። አለበለዚያ በሕግ የምንጸድቅ ከሆነ አሁንም የሚለው እጅጋ ነው ትልቁ ለምን እግዚአብሔር አንድያ ልጁን የሚወደውን ልጁን አምጥቶ በሕግ የሚጸድቁ ሰዎች ካሉ ለምን አይሆንም? ለምን አይሆንም? በክርስቶስ ቤዛነት የሚጸደቅ ነው አሁን ጽድቅ ያለ። በስራ በመስዋዕት በማድረግ በፊት በመስዋዕት በነሙሴ ዘመን መስዋዕት ያቀርባል። ከዛ ኃጢአታቸው ይሰረይላቸዋል። ይሄ ነው የሚደረገው። አሁን ግን በኢየሱስ ክርስቶስ በማመን ቤዝነት እንዲሁ በጸጋው እንዳለ ነው የሚለው። ሁሉን ኃጢአትን ሰርተውልና የእግዚአብሔርን ክብር ጎድሏቸዋል። እዚህ ምድር ላይ ክብር ያልጎደለው ማንም የለም። ሙሉ ክብርን አጥተዋል። እና አሁን ክብር ጎድሎኛል፣ ኃጢአት ሰርቻለሁ እና ምን ላድርግ? ልስራ? ሕጉን ላክብር? ምን ላድርግ እየተባለ አይደለም ግራ እየተጋባ ያለው። ምንድን ነው ነው መፍትሄ ነው አይደለም የምትፈልገው። እዚህ ጋር ሁሉም ክብር ጎድሏል መጽሐፍ። ሁሉም ኃጢአትን ሰርተዋልና ሁሉ አሁን በስራ አንጸድቅም። በምን አንጸድቅም? በምን ሲል መፍትሄውን ማን አምጥቷል? እግዚአብሔር አምላክ መፍትሄውን ሰጠ። እዚሁ ላይ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ። እኔ የማወራው ሳይሆን እኔ በስራ እንዲያደርጋለሁ እኔ በዚህ ሆናለሁ የምለው ሳይሆን በሱ በማመን በቤዛነቱ በማምንበት ጊዜ መንፈስ ቅዱስ ነው የምትሞላው። ከዛ ስራዎችን ሁሉ ያስተካክለዋል። የክርስቶስ ቤዛነት አያልነት በእኔ ለምሳሌ ሌሎቹን እያልኩ አይደለም፣ ለአንተ ነው ማብራሩ። 15 ዓመት ስልስ የነበርኩ ሰውዬ በጸጋው ጌትነቱን የግል አዳኝ አድርጌ ከተቀበልኩ በኋላ ላስላሱ ቀርቶ አምልኮት ላይ ነው ያለ።
ራሱ ወደ ተግባሩ ይመራሃል። የክርስቶስ መንፈስ ኃያል መሆኑን ስታውቅ ይመራሃል። በምንድን ነው? በብርሃኑ ነው የምትመራው፣ በጸጋው ነው የምትመራው። ያ መንገድ ወዴት ይወስዳል? ወደ መልካሙ መንገድ ይወስዳል፣ ወደ መልካሙ ስፍራ ይወስዳል እንጂ ኖ አሁን ጭንቅላት ነው ልናገር ብለው ራሱ በፊት የምፈተፍተው ልናገር ብለው ውስጥ ይሻ አይለኝም። እኔ እኮ ፈልገዋል መላሱን ምን ፈልገዋል አይለኝም። በምን እኔን የሞላኝ በጸጋው ጌታ ያንን ነገር ወስዶ ከዚህ በኋላ ዮኒ ማኛ ያ ታሪኩ ተወስዷል። ያ ተሳዳቢው ታሪክ የተወሰደው በእኔ አይደለም። እስናሚ እኔ ውስጥ ያለው መንፈስ ቅዱስ ነው ያንን የወሰደው። ስለዚህ አሁን የምነጋገርበት ቶን አሁን የማደርገው ነገር በሐሴት ተደርጌ በክርስቶስ ነው የምናገረው፣ በእኔ አይደለም። ይሄንን ነው እያልኩ አይደለም። በስራ ያመጣሁት ነገር የለም። እኔ ሰርቼ አላመጣሁትም። ይሄ አንድም ስራ አልሰራሁም። በአንድያ ልጁ ስላመንኩ የሆነልኝ ነገር ነው እያልኩ ነው ያለው። ኃጢአተኛ ነኝ፣ በደለኛ ነው። ይህን ሁላ ግን ክርስቶስ ከፍሏል። እንዲሁ በጸጋው ስላመለጥኩት አዳነኝ እያልኩ ነው ያለው። እኔ የሰራው ስራ አረንዶ አልሰራውም። ምን ሰራው? ነጥብ የሰራሁት አለ እግዚአብሔር ሲያድነኝ ነጥብ ምንም ስላልሰራው እሱ በቸርነቱ እኔ ውስጥ መንፈስ ቅዱስ አስገብቶ የሚያደርገው ነገር ነው እያልኩ አላማ ነው ያለኝ። ይሄን ነው ማለት ነው። ይሄ ነው በቃ መስማት ያለብን ነገር። ቴንኪዩ ከልብ ነው የማመሰግነው። ፍንትው ያለው ነገር ኤርሚ ቴንኪዩ፣ መዝሙረ ያሬድ ቴንኪዩ። መጨረሻ ላይ ግራቀኙን አይተን እንወስናለን። እንግዲህ የተናገራችሁት ነገር ውሃ የሚያነሳ ነው እና እየገባኝ ነው ለማለት ያለው እንዲህ አደርጋለሁ። አቶ ኤፍሬምን ከሰሙ ኤፍሬም አቶ ለምን እንደጨመረበት አላውቅም። አቶ ስላገባህ ነው ኤፍሬም ነው። አሁን ትልልቆች ይወያዩ። ቴድዬ እኔና ኤርሚሻ ጨርሰናል። ሌላ ጊዜም እንደዚህ እየመጣን መወያየት እንችላለን። መዝሙረ ዳዊትም ኤፍሬምም ትልልቅ የሃይማኖት ሰዎች ስለሆኑ እነሱ ቢነጋገሩ ተገናኘን ምናምን የፋሚሊ ጨዋታ እንጫወታለን። በዚህ መሀል ደግሞ አድማጭ ተመልካች ሚወስደውን ይወስዳል። ሆን በጣም ነው ማከብረው መወደህ ኤርሚ በጣም ነው ሻዬ መወዳለሁ። ሁላችሁም እዚህ ውስጥ ያላችሁት ወንድምና መቆየት ትችላለህ ከፈለግ። ሰላማችሁ ጆኒ እወዳለሁ ወንድሜ። እሺ የምሬ ኑርልኝ ኤርሚሻ ዩ አር ማይ ብራዘር ፎር ላይፍ ነው ደ እንዳትወጡ እንጂ ይሄ ነው ከእናንተ ፖለቲከኞች መማር ያለባቸው ይሄ ነው። ተከራከርን፣ ተጨዋወትን፣ ወድሃለሁ። ትክክለኛ መንፈሳዊነት ይሄ። ቴንክ ዩ ዮኒ ቴዲዬ። ይቅርታና ዮኒና ዮኒና ኤርሚ እንዲያወጡ፣ ምክንያቱም ኤፊ ቁጭ ብላ አዳምጦናል። አክብረን ልናዳምጠው ይገባል ጊዜ ሰጠን። ስለከታቸው ነው ምናልባት የሚወጡ ከሆነ አልተመቸ ይሆናል። እንደውም አጋጣሚ ካገኘሁት አንድ ኤፍሬምን ላመስግን ፕሊዝ፣ አድሮ ልጠቀም ከፈቀድክልኝ። ማንን? ኤፍሬምን ለአንዴ ላመስግን። እሺ ደቂቃ ውሰድ፣ ችግር የለውም። ኦኬ። ባለፈው ኤፍዬ እንኳን በሰላም መጣ። ባለፈው ከሙስሊሞቹ ጋር በነበረን ውይይት እኔና ኤፊ በእምነት ባንስማማም እኔን ወንድሙ ግን ፕሮቴክት ሲያደርግ ነበረ እና እኔ ብዙ ይሄ ጩኸት ምናምን አልችልም። ማን ነው ኤፊ እነሱን በደንብ አድርጎ እኔን ለመጫን ሲሞክሩ ኤፊ መሀል እየገባ ሲቆጣቸው ነበር እና ሁሌም እፈልግ ነበር አጋጣሚ ለማመስገን። አካውንቴም ያው ተዘግቶ ከተከፈተ 2 ቀኑ ምናምን ታውቃላችሁ። አሁን ካገኘሁት አይቀር ታንክ ለማለት ፈልጋለሁ። የእምነት ልዩነት አለን ኦብቪየስ፣ ግን ደግሞ የዛለት ሙስሊሞቹ ሊዋሹም ሲሞክሩ እንዲያው ሊንጫጩ ሲሞክሩ እኔ ላይም ዝም በሉ ብሎ በደንብ አዳምጡት ብሎ ስለተቆጣ ያው እንደ ወንድምም ያን ነገር ስላደረገ ይሄንን ክሬዲት መስጠት ፈልጋለሁ። እኔ በጣም ክሬዲት በመስጠት ማመስገን የማምን ሰው ነኝ። የእምነት ልዩነት ቢኖርም ከምስጋና ለሚገባው ምስጋና አቀርባለሁ እና ኤፍዬ ታንኪዩ ለማለት ነው። እግዚአብሔር ያክብርልኝ። በቃ ቀጥሉ። እኔ እዚህ ጋር ቴዲ ተወንክ ምናምን አትበሉኝ እንጂ ባለቅስ ደስ ይለኛል። ትህትና በቃ ይሄ ነው። አብዛኞቻችን ያውቁም ነገር የጎደለን ነገር ትህትና። አሁን አብዛኞቻችሁ ሰው አታመሰግኑም። ኢቭ ነው ቀን ቆጥሮ ቀን ጠብቆ ማመስገን ቀላል አይደለም። ስንቶቻችሁ ይሄን ታደርጋላችሁ? አሁን አብዛኞቻችሁ ከዚህ ስትወጡ ለመሰዳደብ፣ አጸያፊ ነገር ለመነጋገር በዚች እንኳን ሞመንት ምን ያህሎቻችሁ ምን ተማራችሁ እንኳን ቢባል አይ ዶንት ኖ ምን ያህሎቻችሁ እንደምትደግሙት እንኳን አላውቅም። እና እግዚአብሔር ያክብር። ትልቅ ነገር ነው።
የግድ ጎስፕል የግድ ከመጽሐፍ ቅዱስ ቨርስ ብቻ መጥቀስ አይጠበቅብም። በስራም በትህትናም ታስተምራለህ፣ ሰው ተወስድ እንደዚህ ታስተምራለህ እና ትህትና አይጓደልብህ፣ ደርስ የሚል ነገር ነው። እንደዚህ ወንድሞች እርስ በርስ ሲቀባበሉ ማየት ደርስ ይላል። ጥሩ ነገር እየተማማረን እንደሆነ ነው እኔ የሚታወቀኝ። አቶ ኤፍሬም ይናገርና እንዲህ ላድርግ፣ መርሃ ግብሬ ማጠናቀው አቶ ኤፍሬም ከተናገረ በኋላ መዝሙረ ይናገርና ከዚህ በኋላ የምቆየው ስንት ደቂቃ መሰላችሁ? ማክሲመም የምቆየው 15 ደቂቃ ነው። 15ቱን ደቂቃ እንዴት ላከፋፈል? በአቶ ኤፍሬም እና በመዝሙረ ያሬድ መካከል ላድርግና 5 ደቂቃ ይወሰዱና ከዛ ከ5 ደቂቃ በኋላ ድጋሚ 3 ደቂቃ ልስጣችሁና ለሪቫይዝ ለማድረግ ኤፊ 6 ደቂቃ ተጠቀም። ከዛ መዝሙረ ያሬድ 6 ደቂቃ ትጠቀማለህ። መጨረሻ ላይ ሪቫይዝ አድርጋችሁ ለሌላ ጊዜ ቀጠሮ ይዘን እንለያያለን። ኤፊ አንተ ነው። እሺ፣ አመሰግናለሁ ቴዲዬ። ታንኪዩ ያሬድ፣ ይህንም አመሰግናለሁ ስለ እንትኑ። ያው ግን እናንተ የምታደርጉት ነው፣ ሌላ ጊዜ ያደረኩትን የተለየ ነገር አላደረኩም። መጽሐፍ ቅዱስ ላይ የሚነሱ እንትኖች ሲመጡ የጎንዮሹን ነገር አስቀምጦ መጽሐፍ ቅዱስ እንዲፌንድ ማድረግ አይ ቲንክ እሱ ነው ካልቸራችን የሁሉ እሺ። በጣም በተሰጠኝ አጭር ደቂቃ ጥቂት ነገር ከተነሱ ጋር ተስማሚ የሆነ ነገር ላስ አሁንም አይ ቲንክ ቴዲን ማዕከል አድርገን ነው የምናወራው። ቴዲ ነው እያስረዳን ያለ ነው። እሺ፣ የእግዚአብሔር ልጅ ሰው እንዴት ይሆናል የሚለውን ከዛ ልጀምር። ዮሐንስ 1:12 ላይ እንደዚህ ይላል፣ ሰው የእግዚአብሔር ልጅ እንዴት ይሆናል? አሁን ለምሳሌ የእግዚአብሔር ልጅ መሆን ብትፈልግ ቴዲዬ መጽሐፍ ቅዱስን ሄደህ የእግዚአብሔር ልጅ መሆን እፈልጋለሁ እኔ እና ምንድን ነው ማድረግ ያለብኝ ስትል ዮሐንስ እንደዚህ ይልሃል 1:12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸዋል። ለእነማ የእግዚአብሔር ልጅ የሆኑ ዘንድ ስልጣን ሰጣቸዋል። ኦኬ፣ እግዚአብሔር ልጆች የሆኑ ዘንድ ስልጣን የተሰጣቸው ሰዎች አሉ። እነማን ናቸው እነዚህ? ጌታን የተቀበሉና በስሙ የሚያምኑ። ጌታን ስትቀበል በስሙ ስታምን ምን ትሆናለህ? የእግዚአብሔር ልጅ ትሆናለህ። ማን አለ? ኤፍሬም ባለ ጊዜ በፍጹም ዮሐንስ ነው ያለው፣ ሐዋርያ ዮሐንስ። እሺ፣ ገላትያ 3:26 ላይ እንደገና እንደዚህ የሚል ቃል ታገኛለህ። በእምነት በኩል ሁላችሁ እሺ፣ በምን በኩል? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። ቴዲ የእግዚአብሔር ልጅ ከሆንክ እንዴት ትሆናለህ መሰለህ? በእምነት በኩል ነው የምትሆነው። በጥምቀት በኩል ትሆናለህ? ነው። በጥምቀትማ ከታች እኮ ይናገራል። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ካለ በኋላ ምን ይልሃል መሰለህ? ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። አየህ፣ ጥምቀትን እኮ ያነሳል ከታች። ከላይ ግን ምን ይላል? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። የእግዚአብሔር ልጅ መሆንን ለማን ይሰጣል? ለጥምቀት። አይ መልበስን ለጥምቀት ይሰጥና የእግዚአብሔር ልጅ መሆንን ደግሞ ለእምነት ይሰጣል ማለት ነው። ስለዚህ በእምነት በኩል ነው። በምን በኩል? በጥምቀት ነው። በእምነት በኩል ሁላችሁ የእግዚአብሔር ልጆች። አዎ፣ ሁላችን በምንድን ነው የሆን ነው ማለት ነው? በእምነት በኩል ነው የእግዚአብሔር ልጆች የሆን ነው። ኦኬ፣ ሌላው እንግዲህ በጣም በሰፊ ሲነሳ የነበረ ሀሳብ ነው። እንግዲህ ሰው ዳግመኛ ለመወለድ ከውሃና ከመንፈስ መወለድ አለበት። ውሃ የምትለዋን ነገር ስለ ጥምቀት ተደርጋ የተተረጎመች ነገር አለች እና መጠቃቀቅ አለበት ነው አይደለም። ኢየሱስ እዚሁ ክፍል ላይ እኮ ዮሐንስ 3:16 ላይ እያብራራ ይመጣና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ እንዲሁ ዓለሙን ወዶአልና ይልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ አላከውም ይላል። ሰው በልጁ ያመነ አይፈረድበትም፣ ያመነ አይፈረድበትም፣ ያላመነስ አሁን ተፈርዶበታል ይላል። ራሱን እያብራራ ሲመጣ ስለማመን እንደሚያወራ ጌታ ኢየሱስ በግልጽ ይናገራል። ስለዚህ ከላይ ከውሃና ከመንፈስ የሚለው ውሃ የሚለው ቃል ውሃ የሚል ቃል ስላለ ጥምቀት የሚል ቃል የለም። ውሃን ለጥምቀት መስጠቱ ብዙ ጊዜ እንደዛ ተደርጎ ይፈታል፣ ግን ትክክል አይደለም። ውሃ የሚለው እዛ ጋር ከቃሉ ስለመወለድ ነው፣ ከቃሉና ከመንፈሱ። ሌሎች በርካታ ክፍሎች ላይ እሱን ስለሚያነሳ ማለት ነው። አትሊስት 2 ጊዜ በእምነት በኩል የእግዚአብሔር ልጅ እንደሚሆን አሳይቻቸዋለሁ ማለት ነው። በጣም ያለኝ ደቂቃ በጣም አጭር ስለሆነ ነው። እንደዚህ ይላል ገላትያ 2 ላይ ገላትያ 2:16 ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ስጋ የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን ከሕግ ስራ ሳይሆን በክርስቶስ ኢየሱስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል አለ። ኦኬ፣ በምን አመንን? በኢየሱስ ክርስቶስ። ለምን? እንጸድቅ ዘንድ። የሕግ ስራስ ነው? የሕግ ስራ የሚባለው ቅድም ማለት ነው። ይሄ
እንዲያርግ የሚባሉት ጠቅላላ የህጎች ማለት ነው። እነሱን በማድረግ አይደለም ማለት ሲባል በህግ ስራ ሳይሆን በክርስቶስ ኢየሱስ አምነን እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል አለ። ስለዚህ እምነት እንግዲህ ከጽድቅ ከተነሳ ሁልጊዜ ድነት፣ ጽድቅ፣ የዘላለም ህይወት ከተነሳ እምነት አለ ማለት ነው። እሺ ኤፌሶን 2:5 ላይ ምን ይላል መሰለህ? ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ህይወት ሰጠን፣ በጸጋ ድናችኋልና አለ። ኧረ ቴዲ ሙት እያለህ ምን ትሰራለህ? ከወደደን ከትልቅ ፍቅሩ የተነሳ ካለ በኋላ በበደላችን ሙታን እንኳን በሆንን ጊዜ ሞታ እናንተ የሞተ ሰው ይሰራል። ሙት በሆንን ጊዜ ከክርስቶስ ጋር ህይወት ሰጠን። የሞተ ሰው ነው ህይወት የተሰጠው። ሞታ እናንተ ምን ትሰራለህ? ጭራሽ ህይወትም የለህም። የሞተ ሰው ህይወት ሰጠና በጸጋ ድነሃል አለ። ከዛ በኋላ 8 ላይ ምን ይላል መሰለህ? ጸጋው በእምነት አድኗችኋልና አለ። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም አለ። ጸጋው በምን ያድናችኋል? አይደለም ጸጋው በእምነት ያድናችኋል። ኖ አድኗችኋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም አለ። እንዴ ቴዲ እኔ መነጽር ገዝቼ ብሰጥ አንተ ምን አስተዋጽኦ አለህ ከመቀበል ውጭ? የእግዚአብሔር ስጦታ ነው ከአንተ አይደለም አለ ሐዋርያ ቅዱስ ጳውሎስ። ከዛስ ማንም እንዳይመካ ከስራ አይደለም አለና 4 ነጥብ መጣ። ማንም እንዳይመካ ከምን አይደለም? ከስራ አይደለም። በስራዬ ነው ብትል ከጸጋው ተለይቶ ወድቋል ነው የሚለው ጳውሎስ። ስለዚህ ማንም እንዳይመካ ከስራ አይደለም ይላል። ግን ቀጥሎ ምን እንደሚል ታውቃለህ? እኛ ፍጥረቱ ነንና እንመላለስበት ዘንድ አስቀድሞ እግዚአብሔር ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ጴንጤ ትንሽ ከረር ያደርጋል። ስለ ስራ ምን ይላል መሰለህ? ለመጽደቅ አንሰራም ይላል ጴንጤ። ግን የተፈጠርነው ዳግም የተወለድነው መልካሙን ስራ ለማድረግ ነው ይላል። መልካሙን ስራስ እንዴት ነው የምታደርገው? በራስህ ቴዲ። ይሄ ያዳነ ጸጋ ራሱ ነው። ምን ይላል መሰለህ? ቲቶ 2 ላይ እንደምታየው እንደዚህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጠዋል ይላል። ምን የሚል? ሰዎቹን ሁሉ የሚያድን ያ አሁን ያየነው ኤፌሶን ላይ ጸጋ ተገልጠዋል አለና ይህ ጸጋ ይላል ምን ያደርጋል? ያዳነህ ጸጋ ማለት ነው። ኃጢአትንና ዓለማዊ ምኞትን ክደን የተባረከውን ተስፋችን እሱም የታላቁን አምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። አየህ፣ ያ ያዳነ ጸጋህ ራሱ አድኖ አይለቅህም። መልካምን ስራ እንድትሰራ። መልካም ስራ ማለት እንዳልኩት ከዚህ በፊት እንጨት መፍለጥ፣ ውሃ መቅዳት አይደለም። የክርስቶስን ህይወት መኖር ማለት ክርስቶስን መምሰል ማለት ነው። ኦኬ፣ ያን እንድታደርግ የሚያደርግህ ራሱ ያዳነ ጸጋ ነው። አድኖ ብቻ አይለቅህም። ኦኬ፣ ኃጢአትና ዓለማዊ ምኞትን የሚያስክድህ እንኳን እሱ ነው። ለዛ ነው እኮ አንተ መልካም ስራ ሰርተህ አትመሰገንም። ምን ይላል መጽሐፍ ቅዱስ መሰለህ? መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን ያከብሩ ዘንድ አለ። እንዴ መልካሙን ስራ አይተው ለምንድን ነው ቴዲን የማያመሰግኑት? ለምን? የሰማይ አምላክ ኖ ማድረግን መሻትንም ማድረግንም የሚሰራ በእናንተ እግዚአብሔር ነው ተብሏል። እግዚአብሔር ነው እንጂ ከአንተ አይደለም። መልካም ስራ ሁሉ ስትሰራ ከአንተ አይደለም። ያ ያዳነ ጸጋ ነው አቅምና ጉልበት የሚሰጥ። ስለዚህ የአንተ አስተዋጽኦ የለበትም። ሐዋርያት ስራ ምዕራፍ ጨረስኩኝ እንዴ? ደቂቃ አልቋል። የመጨረሻ የምትለው ካለ አንድ ደቂቃ። እሺ አንድ ደቂቃ ይጨመርልኝ። እሺ አንድ ደቂቃ ከሆነ የተጨመረ የመጨረሻውን ብቻ አንድ ሀሳብ ብቻ ብዬ ልጨርስ። እዛ ጋር የመጨረሻውን ብቻ አንድ ሀሳብ ብቻ አንድ ብቻ ልናገርና ልጨርስ። ያዕቆብ ላይ የተነሳ አለ፣ በተደጋጋሚ ይነሳል። ያዕቆብ ላይ ምን ይላል? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ኦኬ፣ ሰው በእምነት ብቻ አይጸድቅም በስራም ጭምር እንጂ ይላል። ከዛ እዛ ጋር የሚያነሳው ለምሳሌ አድርጎ ምንድን ነው? አብርሃም አመነ ጽድቅ ሆኖ ተቆጠረለት፣ ያለው ተፈጸመ፣ የእግዚአብሔር ወዳጅ ተባለ ይላል። ከላይ ምንድን ነው የሚለን? አሁን ካውዱ ሙሉን ስታነበው እንግዲህ ለወንድሞች የተጻፈ ነው፣ ለክርስቲያኖች የተጻፈ ነው። አብርሃም አመነ ጽድቅ ሆኖ ተቆጠረለት ይልና ከዛ በኋላ አብርሃም ደግሞ ጽድቅ ሆኖ ተቆጠረለት የተባለው ያ የተፈጸመው ልጁን ሲያቀርብ ነው አለ። ግን አብርሃም የጸደቀው መቼ ነው? ልጁን ሲያቀርብ ነው። እንደዚህ ክፍል ላይ እንዳለው ኖ። ይኸውልህ ዘፍጥረት 15:6 ላይ አብርሃም ገና ይስሐቅ ከመወለዱ ከ20 ምናምን ዓመት በኋላ በፊት እሺ ከመወለዱ ገና ይስሐቅ ሳይታሰብ ከ20 ምናምን ዓመት በፊት አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት ይላል ዮሐንስ ዘፍጥረት 15:6 ላይ። ስለዚህ እዚህ ጋር ካዲያ ዮሐንስ እዚህ ጋር ዘፍጥረት ላይ አብርሃም አመነ ጽድቅ ሆኖ ተቆጠረለት የተባለው ገና ልጁ ሳይወለድ ከ20 ምናምን ዓመት በፊት ነው። ካዲያ እዚህ ጋር ለምንድን ነው አብርሃም እንግዲህ የጸደቀው በስራ ነው የሚል እንደዛ ብሎ መሟገቻ ነው? ክፍሉ እንደዛ አይደለም የሚለው። አብርሃም በስራ ጸደቀ ሳይሆን እዚህ ጋር እያለ ያለው ክፍሉ በአጠቃላይ የሚያወራው ከስራ የተለየ እምነት የሞተ ነው ክፍሉ የሚያወራው። አብርሃምም በስራ ነው እምነቱን የገለጠው ነው። ስለዚህ የኛ የወንጌላውያን እምነት በነገራችን ላይ ከስራ የተለየ እምነት ያለው የሰይጣን እምነት ነው። በነገራችን የክርስቲያን እምነት አይደለም። እንዳልኩ እኛ የያዳነን ጸጋ ስራ የምንሰራበትን አቅም የሚሰጠን ነው እና ስራና እምነት አይለያይም ነው። ተባረኩ።
ኦኬ በመሃል አንድ ማስታወቂያ ልናገርና ወደ መዝሙር ሄዳለሁ። ሮብ ወይም ደግሞ ሐሙስ ቀኑን አሳውቃችኋለሁ በቴሌግራም። የቴዲ ሐዋሳ የቴሌግራም ቤተሰብ ያልሆናችሁ ዛሬ አይዶን ነው ፕሮግራሜ ፖለቲካ ነበር። እንደ አጋጣሚ ዮኒ መጥቶ ወደ መንፈሳዊ ጉዳይ መተናል። አይዶን ነው እንግዲህ በዚህ አጋጣሚ የተጠቀማችሁ ላላችሁ ሰዎች መልካም እንትን ሊሆን ይችላል። ፖለቲካ ይደርሳል። የሆነው ነው በዚህ ሳምንት አቶ ልደቱ አያሌው ይመጣሉ። አቶ ልደቱ አያሌው ጥያቄ ካላችሁ ጥያቄዎቻችሁን ከ2 ደቂቃ ያልበለጠ ሳታንዛዙት ማለት ነው ጥያቄ ላኩልኝ በዋትስአፕ ቴሌግራም ላይ ቴዲ ሐዋሳ ብላችሁ ስልካችሁን አውጣችሁ ቤተሰብ ሁኑና እዛ ላይ ፖስት አድርጌዋለሁ። የስልክ ቁጥር አለ፣ የስቱዲዮ ስልክ ቁጥር አለ። በዛ ነው ጥያቄ የምትልኩት። በዛውም ቤተሰብ ትሆናላችሁ፣ ዜናዎችን ታነባላችሁ። ላይቭ ስንገባ አጀንዳዎች ምን እንደሆኑ እንድታነቡ ይረዳችኋል ለማለት ያን ነው። ቴሌግራም ቻናል ነው፣ እዛ ቤተሰብ ሁኑ። ጥያቄዎቻችሁን እየላካችሁ ያላችሁ ማላችሁ እያየሁኝ ነው ያላካ